Asayko adidaba Sinogu yedeta Osayin urenaba Nusonka kesana orata Ekena daro wodia Nuyo adu sakadarwa Ege kayanana Tosametia videyewa Sayko adidaba Sinogu yedeta Osayin urenaba Nusonka metana orata Ekena daro wodia Nuyo adu sakadarwa Ege kayanana Tosametia videyewa Ametia videyewa Tosametia videyewa Metia videyewa Tosametia videyewa Metia videyewa Tosametia videyewa
እያልን ክብር ምስጋና ይሁን ለአምላካችን ለአምላክ የሰላም አምላክ ነው እሱ። እንዘምራለን እያለን ከኛ ጋር ስትንገተን ደማቅ አድርገን ነው የምናመልከው። ጠላት ባለበት ቀጥል በል። ኢየሱስ ጌታ ነው።
ኢየሱስ ክርስቶስ ትናንትናው ዛሬ እስከ ለዘላለም ምንድነው? ኢየሱስ ክርስቶስ ትናንትናው ዛሬ እስከ ለዘላለም ምንድነው? ጩና ያው ነው በሉት። ያልተናገራለ ጩዋችሁ እስቲ ያው ነው በሉት። ከኔ ጋር እስቲ ኢየሱስ ክርስቶስ በሉት። አይደለም በደንብ እንድትናገሩ ነው የምፈልገው። ሁሉ ሰው ይናገር። በደንብ ጩዋችሁ ኢየሱስ ክርስቶስ በሉት። ትናንትናም ዛሬ እስከ ዘላለም ያው ነው በሉት። እልልታ ጭብጨባ ለሱ አሜን። እስቲ ወሽ አምልኮ የመሩትና ኮሮችን ባርካለን። እጆቻችሁን ወደ እነሱ ዘርጉና ትልቅ የሆነው በረከት ወደ እነሱ እንለቃለን። እጆቻችሁን ዘርጉ ወደ እነሱ። ዘመናችሁ ይባረክ በሉት። በደም ነው የምትናገሩት። ዘመናችሁ የተባረከ ይሁን በሉት። የእግዚአብሔር መንፈስ በእናንተ ላይ ይምጣ በሉት። እንደገና ይጨመር በሉት። አትያዙ በሉት። ቅባት ይጨመር በሉት። እልልታ ጭብጨባ ለእግዚአብሔር። አንድ ነገር እናደርጋለን። አጠገብ ያለውን ሰው ዛሬ እንዴት ታምራለህ በሉት። ተነጋገሩ ሁሉም እስቲ ዛሬ እንዴት ነው የምታምሩት በሉት። ምንም ብትሆን እንኳን አደረሰ በሉት። ተናገሩ እስቲ ምንም ብትሆን እንኳን አደረሰ። ደስ አለው ብቻ ቆሞ ይሳሳማል። ቆሞ ደስ አጠገብ ካለው ሰው ጋር እንኳን በደም ተሳሳ እንኳን አደረሰ እያላችሁ ተሳሳ። አጠገብ ያለውን አካባቢ ባንተ ዙሪያ ያለውን ሰላም በሉ። እንኳን አደረሰ እያሉ ሃሌሉያ። ጠላት ቅጥል ይበል። እንኳን አደረሰን ጩና በሉ። እንኳን አደረሰኝ በሉት። ጠላት በሉት። ይቃጠል በሉት። ጩዋችሁ አሜን። ሃሌሉያ። አንዳንድ ሰው እሱ አይደርስም፣ የእሱ ነገር በጣም ያስፈራል፣ በጣም ብዙ ችግር አለ፣ እሱ ሊደርስ አይችልም እየተባለ ብዙ መከራ ብዙ ችግር ተሻግሮ ለዛሬ ቀን እግዚአብሔርን ለማምለክ ከኔ ጋር የደረሰው ክብር ያመጣል እግዚአብሔር። ሃሌሉያ። አንድ ነገር እናገራለሁ። ዛሬ መድረስ ብቻ አይደለም፣ ገና ብዙ ትደርሳላችሁ። የሚያምን አሜን ይበል። ዛሬ መድረስ ብርቅ አይደለም፣ ገና ብዙ እንደርሳለን። ሃሌሉያ ሃሌሉያ። የሰጠው የተሰቀለውን ደሙን ያፈሰሰውን ስለ እኔና ስለ እናንተ ዋጋ የከፈለውን ክርስቶስን እናከብራለን። እኔ ክርስቶስን ብቻ አከብራለሁ የሚል እጁን ወደ ላይ አንሳ። እኛ መስቀሉን አይደለም የምናከብረው፣ የመስቀሉን ጌታ የሆነ በመስቀል ላይ የሞተ ኢየሱስን ነው። ለሱ ልልታቸው ጭብጨባ እናመጣለን። እየበላችሁ እየጠጣችሁ በመስቀሉ ላይ የተከፈለውን ዋጋ እንድታስቡ፣ ሌላ ደግሞ እናንተ እየበላችሁ እናንተ እየጠጣችሁ እንድትሰሙ ይፈልጋሉ። ሌሎች ለመብላት ለመጠጣት ያጡታሉ። በጎረቤት እናንተ በምታውቁት ስፍራ ታሞ ያሉት እነዛን መጠየቅ፣ እነዛን ሄዳችሁ የሚያስፈልገውን ነገር ማድረግ፣ ለራሳችሁ ተደስታችሁ ለራሳችሁ በልታችሁ። እኛ ሁሉ ጊዜ በዓል ማክበር ነው የምናውቀው አይደለም። በዓል ማክበር ጥሩ ነው። በበዓሉ ግን ለራሳችን ተደስተን ለራሳችን በልተን ለራሳችን ለብሰን አይደለም ማሳለፍ አለብን። የተቸገሩት አሉ፣ የታመሙት አሉ፣ አቅም ያጡት አሉ፣ ስራ የፈቱት አሉ። እነሱን ማገዝ አለብን፣ መርዳት አለብን። በሚያስፈልገው ነገር ሁሉ በእነሱ ጎን መቆም አለብን። በዓል ማክበር ማለት ያንን ነገር ማድረግ ነው። በተለይ ከኛ አይዛቦች ይሻላሉ። በዓል እያከበሩ የሚያስፈልገውን ነገር ያደርጋሉ። እኛ ግን ራሳችን ብቻ የሚሆነውን ነገር አድርገን ነው።
ዝም የምንለው ያ ተገቢ አይደለም። እሱን እንደ አንድ መልእክት አስተላልፋለሁ። ዛሬ በዓል ስለሆነ ብዙ ማሳሰቢያ መናገር አልፈልግም። እንደተለመደ ፕሮግራሞች ቅዳሜም ሐሙስም አለ። በተባለው ሰዓት በኢትዮጵያ 2 ሰዓት ተኩል ቅዳሜ ይጀምራል። በሐሙስ ደግሞ በኢትዮጵያ 9 ሰዓት ይጀምራል። በጊዜ እንድትመጡ ሁሉ ጊዜ ፕሮግራም አለን። በጊዜ እንድትመጡ እናሳስባለን። ሌላ ፊት ለፊታችን ሰኞ ቀን 30 ላይ ምን አለ ብለናል? ሰርግ አለ። የእህታችን ምህረት ሰርግ አለ። ሁላችሁም ዛሬም እንነግራለን፣ ተጋብዛችኋል። ሰርግ እንዳትቀሩ። ቅዳሜ ሰኞ ቀን ነገ ሁሉ ተነጎዳ ሰኞ ቀን በዚህ ስፍራ ነው ሰርጉ። ጠዋት ነው፣ በጣም ጠዋት ስለሆነ በጊዜ እንድትመጡ ቦታ አታገኙ። ስለዚህ ሁላችሁም ተጋብዛችኋል። የቤተክርስቲያናችን አገልጋይ ናት። ስለዚህ መጣችሁ እንድታጅቡ ከሷ ጎን እንድትሆኑ እናሳስባለን። ሌላ ፎርም ያልሞላችሁት ወደ ከፕሮግራም በኋላ እታች አገልጋይ ምስጋና ይጠብቃል። ፎርም ሙሉ። እድር ወይም የእርዳታ ገንዘብ የምትከፍሉ አገልጋዮች እታች ይጠብቃሉ። በእነሱ ላይ እታች እንድትከፍሉ እናሳስባለን። ሕፃናት ወደፊት የመጡት አሉ፣ ባሉበት እንባርካለን። መጽሐፍ ቅዱስ ርቀት እየተማራችሁ ያላችሁት መጽሔቱን ከወንድማችን ጥላውን እንድትወስዱ፣ ርቀት ትምህርት እየተማራችሁ ያላችሁት ጥላውን አለ፣ ወደ ያላቀርታችሁ ከሱ እንድትወስዱ እናሳስባለን። ሌላ በጣም መናገር የምንፈልገው አንድ ማሳሰቢያ አለ። አሁን በዚህ ሀገር ትንሽ ግርግር ስላለ ራሳችሁን በጥንቃቄ መመላለስ አለባችሁ። በተለይ እህቶች በጊዜ ቤት መግባት አለባችሁ። ስትወጡ ዝም ብላችሁ አትውጡ። አለባበሳችሁን አስተካክላችሁ። በጣም ግርግር አለ። የቆመ ይመስላል እንጂ አልቆመም። ብዙ ነገር አለ፣ የምንሰማው ነገር። ጥንቃቄ አድርጉ። እግዚአብሔር አምላክ ሁሉን እንደሚችል እናምናለን። በጊዜ መግባት፣ በጊዜ መውጣት፣ በስርዓት መመላለስ አለባችሁ። ሌላ ከዚህ ስትወጡ በታክሲ ሄዱ፣ በእግር እንዳትሄዱ። አሁን ብዙዎቻችን በእግር ስለምንሄድ ሌላ ነገር እያደረጉ ነው አለ። በእግር እንዳትሄዱ፣ በታክሲ መሄድ አለባችሁ። ከዚህ ከፕሮግራም በኋላ ታስኬን ጠብቃችሁ፣ ታስኬ ይመጣል፣ ጠብቃችሁ በታስኬ ነው መሄድ አለባችሁ። በየወንም አካባቢ ራሳችሁን አስጠንቅቃችሁ እንድትመላለሱ እናሳስባለን። መታወቂያን ደግሞ ኮፒ አትይዙ፣ ኦሪጂናል ማዝ አለባችሁ። ኦሪጂናል የታደሰውን ኢቃማ ወይም በብጫ ላይ ኢቃማ አለ፣ ኦሪጂናል ያዙ። አብልጣችሁ ጸልዩ። ግርግሩ ብቻ ሳይሆን መጸለይ አለባችሁ። ስለዚህ ሀገር ራሱ ጸልዩ። እግዚአብሔር ይህን ነገር ሰላም እንዲያደርግ አይሆንም። እጆቻችሁን ወደ ላይ ዘርጉና በኢየሱስ ስም በሉት። ሰላም ይሁን በሉት። በኢየሱስ ስም በሉት። ግርግር ይነሳ በሉት። እስቲ ሰላም ይሁን በሉት። የሰላም አምላክ እግዚአብሔር ሰላም ያደርጋል። አጨብጭቡ ለእግዚአብሔር ክብር። ሕፃናት ወደፊት ያሉት አሉ። በእነሱ እጆቻችሁን ዘርጉና እስቲ እጆቻችሁን ወደ እነሱ ዘርጉና በኢየሱስ ስም ተባረኩ በሉት። ዘመናችሁ የበረከት ይሁን በሉት። በጥበብ በሉት። በማስተዋል በሞገስ ማደግ ይሁንላችሁ በሉት። አጨብጭቡ ለእግዚአብሔር ክብር። ምን ይላል? እመኑ እንጂ እመኑ የእግዚአብሔርን ክብር። ሃሌሉያ። ጨረታ አይደለም ያለው ቲሸርት በአንዴ መሽጣት እንፈልጋለን። 50 ብር ያዛው ቶሎ ብለው ይመጡ። 50 ብር በ50 ብር ነው። አሁን 100 ብር 20 ብር የሚባል ነገር የለም። 50 ብር ውሰዱ። በ50 ብር ነው። አሁን 50 ብር ያዛው 50 ብር ብቻ 50 ብር ነው። አሁን ናስ አምሳ ብር ብቻ በቃ የሚያሳስብ ካለ ጨምረው ብቻ
እስቲ እጆቻችሁን ወደ እሷ ዘርጉና እንዲህ በሉ። በዚህ ሰዓት በሉት፣ አዲስ ነገር በሉት፣ ወደ አንቺ መጥቷል በሉት። በኢየሱስም ይሁንልሽ በሉት። ዘመንሽ የተባረከ ይሁን በሉት። የተዘጉ በሮች ይከፈት በሉት። አጨብጭቡ ለእግዚአብሔር ክብር። ቤታችን ለእግዚአብሔር ቤት ስጦታ ፕሮግራም ትላለች። ተረጋጉ ብያለሁ። እያወራችሁ ያላችሁ አሁን የእግዚአብሔር ቤት እኮ ናላችሁ። እስቲ ወደ ቤታችን እጆቻችሁን ዘርጉ። አንቺዶ ተካ ብናለ ዘረጋለስ እጆቻችሁን ዘርጉና በኢየሱስ ስም ዘመንሽ ይባረክ በሉት። በዚህ በአዲስ ዓመት በሉት አዲስ ነገር ወደ አንቺ ቤት ይግባ በሉት። እስቲ ይግባ በሉት። ክብር ይጨመር በሉት። ዘመንሽ ተባረከ ተባረከ። እሺ እህታችንም ቃል ገባሁትን ነው ብላለች። 500 ብር ይዛ መጣለች። እጆቻችሁን ዘርጉ። እጆቻችሁን ወደ እሷ እጆቻችሁን ዘርጉ። የታሰረው ነገር በሉት በዚህ ሰዓት ይፈታ በሉት። የለም የምትይ ነገር በሉት አሁን ሙሉ ይሁን በሉት። ዘመንሽ በሙሉ በሉት የደስታ ይሁን በሉት። በኢየሱስ ስም ተባረክ። እሺ የእግዚአብሔር መንፈስ አሳስቦኝ ነው 1000 ብር የሰጠሁት ለእግዚአብሔር ቤት ብላለች። እጆቻችሁን ዘርጉ። ሳታስቢ በሉት ድንገት በሉት ያንቺ ነገር ይሰራ በሉት። የተዘጋው ማተብ በሉት ይፈታ በሉት። ዘመንሽ በሉት የድል ይሁን በሉት በኢየሱስ ስም። አጨብጭቡ ለእግዚአብሔር ክብር። እግዚአብሔር በኔ ቤት መልካም ነገር አድርጓል። ባለቤትም ወደ ደቡብ አፍሪካ ሄዶ በሰላም ስለገባው ደስ ብሎኝ ነው 1000 ብር ይዤ የመጣሁት። አጨብጭቡ ለእግዚአብሔር ክብር። እጆቻችሁን ዘርጉና የደስታ ምንጭ በሉት ባንቺ ቤት ይፍለቅ በሉት። በደስታ በሉት እስቲ በደስታ በሉት። ቤትሽ በሉት ይሞላ በሉት። አጨብጭቡ ለእግዚአብሔር ክብር። ያላችሁ ፈጠን በሉ። ቃል የገባሁትን ነው ይዤ የመጣሁት። ከዚህ በፊት 1000 ብር ብላለች። እስቲ እጆቻችሁን ወደ እሷ ዘርጉ። ባረኩት እንጂ እጆቻችሁን ዘርጉና ዘመንሽ በሉት የድል እስቲ የድል በሉት የስኬት የበረከት ሆኗል በሉት። እስቲ ሆኗል በሉት። በኢየሱስ ስም ሆኗል። ተባረክ። የሆነ እግዚአብሔር ክብር በኃይል ይገለጣል። አሜን።
እንግዲህ ያው ከመብዛት ወደ ኋላ አንልም። እስቲ እንበዛለን በሉ። ጎናችን ላይ ያለው ሰው እንኳንም ቤቱ እንኳንም ጠበበ በሉ። አሁን እንደገና እንኳንም ቤቱ ጠበበ በሉ። አሜን ነው። ለጌታዬ እንግዲህ እንደ እግዚአብሔር ቃል እየበዛን እንሄዳለን። አሜን ሃሌሉያ። እንዳንበዛ ብዙ ተግዳሮቶች ነበሩ፣ ግን አለፈና በዘን። አሜን አሜን ነው። ሃሌሉያ። እጆቻችሁን ከፍ አድርጉና ከመብዛት ወደ ኋላ አንልም በሉ። ጩና ከመብዛት ወደ ኋላ አንልም በሉ። ሃሌሉያ። ሁላችንም በጌታ መንፈስ ውስጥ እንጸልያለን። ከቃሉ ለመስማት አይኖቻችን ጨፍነን ትንሽ ደቂቃ በእግዚአብሔር ጌታ ሆይ ተናገር፣ ቃሉ መስማት እፈልጋለሁ እያልን ሁላችንም እግዚአብሔር ቃል ወደኛ እንዲመጣ በእግዚአብሔር ቃል ለመስማት እንጸልያለን። አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ እጅግ አድርገን እናመሰግናለን። ስምህ የተባረከ ነው። አንተ ትልቅ አምላክ ስለሆንክ በዚህ ጌታ ሆይ
በዚህ ማለዳ በፊት ሆነን ስምን ከፍ ልናደርግ አንተን ልናመሰግን ወደዚህ መጥተናል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜ እጅግ አድርገን እናመሰግናለን። በኢየሱስ ስም አለ ይባል። አሁን በቃል በኩል እንድትናገረን ዘንድ በኢየሱስ ስም ጸልይ። የትኛውም ተግዳሮት በኢየሱስ ስም የቆመ ይሁን። በናዝሬቱ በጌታ በኢየሱስ ያውና ጻድቅ ስም አሜን። መዝሙረ ዳዊት ምዕራፍ ቅንፍ 25 ላይ 3 ያለውን ክፍል አቤቱ ወደ አንተ ነፍሴን አነሳለሁ። አምላኬ አንተን ታመን አልፈራም። ጠላቶቼ በኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩ። በከንቱ የሚጋበዙ ያፍራሉ። እደግመዋለሁ ቁጥር 3 አንተን ተስፋ የሚያደርጉ አያፍሩ። በከንቱ የሚጋበዙ ያፍራሉ። እዚህ ክፍል ላይ ዳዊት ይህንን ቃል ሲናገር በጣም በጭንቅ ጊዜ፣ በሕመም ጊዜ በእግዚአብሔር ፊት ሆኖ ይህንን ቃል ይናገራል። በአጣብቂኝ ጊዜ፣ ነገሮች ጭልምልም ባሉ ጊዜ፣ መከራ በሕይወቱ ላይ በዝቶታልና በዛ ጊዜ ጌታ ሆይ እያለ ወደ አምላኩ አይኖቹን እያነሳ ባንተ ታመንኩ፣ ባንተ ተደገፍኩ። ስለዚህ ከልጅነቴ ጀምሬ እስከ ዛሬ ድረስ የተሸከምከኝ ከዚህም በኋላ አንተ መታመኛዬ ነህ፣ አንተ መደገፊያዬ ነህ። ስለዚህ አንድ ነገር ብቻ ይሁናል። ውድቀቴን የሚጠብቁ ጠላቶች አሉ፣ ሕመሜን የሚጠብቁ አሉ፣ ጭንቀቴን የሚፈልጉ አሉ። እንዳልሻገር በፊትህ በትክክል በስርዓት እንዳልመላለስ የሚያደርጉ ሞትን የሚመኙ ስላሉ አለ። አቤቱ ወደ አንተ ነፍሴ አነሳለሁ አለ። ከአንተ ውጭ መደገፊያ የለም አለ። ከአንተ ውጭ መታመኛ ስለሌለ አይኖቼን ነፍሴን ወደ አንተ አነሳለሁ። አውቃለሁ ከዚህ በፊት አሻግረኝ አውቃለሁ። ከዚህ በፊት አስመልጠኝ አውቃለሁ። ከዚህ በፊት ከኔ ጋር ሆነ አውቃለሁ። አሁንም በአንተ ይታመናለሁ አለ። በአንተ ይታመናለሁ። ጎናችሁ ላይ ያለው ሰው ናታርግና እምነትህ እግዚአብሔር ይሁን በሉት። አሁን ተናገሩ ነገር እምነትህ እግዚአብሔር ይሁን በሉት። ይህንን የተናገረው በአንተ ይታመናለሁ አለ። ያን ቀንን አሳልፌ አውቃለሁ። ያን ቀንን አሻግረኝ አውቃለሁ። ያን የጭንቀት ሌሊትን ተሻግሬዋለሁ አውቃለሁ። ብዙ ነገሮች በሕይወቴ ላይ በተደራረቡ ጊዜ ያኔ ደርሰኝ አውቃለሁ። አሁንም ግን በአንተ ይታመናለሁ አለ። መጽሐፍ የምትፈልጉ እንዲህ በሚል ስም የምናገረው እግዚአብሔርን ተስፋ የሚያደርጉ አያፍሩም። አልሰማችሁኝ? እግዚአብሔርን ተስፋ የሚያደርጉ እግዚአብሔርን ተስፋ የሚያደርጉ በዚህ በኩል ያላችሁ ሰዎች ከፍ ባለ ድምፅ እንዴት ትላላችሁ? እግዚአብሔርን ተስፋ የሚያደርጉ አያፍሩም በሉት። ከዚህ በበለጠ ድምፅ ጮክ ባለ ድምፅ እግዚአብሔርን ተስፋ የሚያደርጉ አያፍሩም በሉ። በዚህ በኩል ያላችሁ እንዲሁ እጆቻችሁን ከፍ አድርጉና እግዚአብሔርን ተስፋ የሚያደርጉ አያፍሩም በሉ።
እንደገና እግዚአብሔርን ተስፋ የሚያደርጉ አያፍሩም በሉ። ጆቻችሁን ከፍ አድርጉና እግዚአብሔርን ተስፋ የሚያደርጉ አያፍሩም በሉ። ሃሌሉያ ነካርጉና እግዚአብሔርን ተስፋ አድርገሻልና አታፍሪም ወይ አታፍሪም ወይ? ሃሌሉያ አንድ ነገር እናገራለሁ። በዚህ ዓመት ላይ በእግዚአብሔር ላይ ተስፋ ያደረጉ እግዚአብሔር ብቻ ይበቃኛል ብሎ ከእግዚአብሔር ጋር የተጣበቁ እነዛ ጠላቶች ግን ውርደትን ሊጠብቃቸው ይችላሉ። እንዳታመልጡ የእናንተ ውርደት ሊጠብቃችሁ ይችላል። ግን እንዲህ ይሆናል። በእግዚአብሔር ላይ ስለታመናችሁ ፈጽሞ አትወድቁ። ጮና አልወድቅም በሚል አሜን በል። እደግመዋለሁ። ስለዚህ እኮ ነው ዳዊት ሲናገር አውቃለሁ መነሻዬን ይላል። አውቃለሁ የመጣሁበትን አለ። አውቃለሁ ከየት እንዳስመለጥከኝ አለ። ግን አሁንም አንተ ታመናለህ አለ። እምነቴ አንተ ነህ፣ ተስፋዬ አንተ ነህ። የኔን ውድቀት የሚጠብቁ ጠላቶች አሉ። የኔን ውድቀት የሚጠብቁ ሟርተኞች አሉ። ግን አሳልፈህ ለእነሱ አትስጠኝ። እነሱ በኔ ላይ መሳቅ የለባቸውም። በአንተ ታምኛለሁ፣ አድነኛል። ከዛ በኋላ የሚያድን ነው እግዚአብሔር። ትልቅ ነው እግዚአብሔር። ኃይለኛ ነው እግዚአብሔር። እሱ ባላሰበበት ሰዓት እግዚአብሔር ጣልቃ ገባና አዳነ። ለዛ እኮ እንዲህ ያለው እግዚአብሔርን ተስፋ የሚያደርጉ አያፍሩም አለ። እደግማቸዋለሁ። በዚህ መካከል ላይ የእናንተን ውርደትና ሞትን የሚጠብቅ እያለ በእግዚአብሔር ላይ ተስፋ ስላደረጋችሁ አታፍሩም። እጆቻችሁ እንደዚያ ወዛውና ገና ይኖራለሁ በሉ። ገና ይበዛል የምንጮኸው አሜን። በደንብ ነው የምናገረው። እደግመዋለሁ። ከዚህ በኋላ ይሄ ቤት አይደለም ሌላ ይህንን እንኳን ግብን እስከምንቆጣጠር እግዚአብሔር ያበዛል። ወላሂ ዶማናጃ ነካልና እግዚአብሔር ከኔ ጋር አለ በለዋል። እግዚአብሔር ከአንተ ጋር እንዳለ ብዙዎች በአፍ ይሰው ይመሰክራል። እግዚአብሔር ከአንቺ ጋር እንዳለ ብዙዎቹ ይናገራል። እግዚአብሔር ከእናንተ ጋር እንዳለ ብዙዎቹ ይመሰክራል። ምክንያቱም ለምንድን ነው የሚባል ሁሉ ነገር ይታወቃል። በእግዚአብሔር ፊትና በእግዚአብሔር ቤት ላይ ስለምትኖር እግዚአብሔር እንዳለ ብዙዎች ይናገራል። የክብሬ ዘመን ፈጥሯል። የምንጮኸው አሜን። ብዙዎቹ አሁን የእግዚአብሔር ቃል ዋጥ እያደረጉ ነው። የእግዚአብሔር መንፈስ በእናንተ ላይ እየወረደ ነው። ጮና በኔ ላይ እየወረደ ነው በሉ። ሃሌሉያ አምነዋለሁ። ስለዚህ እኮ እኔም እንዲህ እላለሁ። በእግዚአብሔር ላይ ስለታመን የሚገባኝ ይግባ፣ አይጥለኝ። የሚጠላኝ ይጥላኝ፣ ምንም አያደርገኝም። ምክንያቱም ከሁኔታ ከነገሮች ሁሉ በላይ የሆነ እግዚአብሔር ከኔ ጋር አለ። እንደኔ በእግዚአብሔር ላይ የታመነ አንድ ሰው ካለ አሜን። ኋላ ያላችሁ ስሙ፣ በደንብ አድርጌ እናገራለሁ። እምነታችሁ እግዚአብሔር ከሆነ በምድረ ባዳ ላይ መኖር በማይገባበት ስፍራ ላይ በኢየሱስም ትኖራላችሁ። ሃሌሉያ ኢየሱስ ማን ነው? ስለዚህ እኮ ነው ዳዊት አለ አሳልፈህ አትስጠኝ፣ እባክህ አሳልፈህ አትስጠኝ። ወንጌልን የሚጠብቁ አሉ፣ ውርደትን የሚጠብቁ አሉ፣ ውድቀትን የሚጠብቁ አሉ። አሳልፈህ አትስጠኝ። እደግመዋለሁ። 2011 እግዚአብሔር በድል አሻግሯችኋል አይደል? በ2012 ላይ በጠላቶቻችሁ ፊት ለፊት ቆማችሁ በድል ትናገራላችሁ። ታሪክ ሊሰጠኝ በምንጮኸው አሜን በሉ። ጎናችሁ ላይ ያለው ሰው ነካ አድርግና ታሪክ አትሰጥም በሉ። ይሁን ነገረው እኮ ግን ይሁን ነገረው እኮ ይሁን ነገረው እኮ አንመረው በይሳሶ እኮ ባሉ እንደሚ ሞነ ባረነ ሶሮ እኮ ቁጣው እኮ ከማና
አይደለም እንላለ በጎናችሁ ላይ የእግዚአብሔር ክንድና እግዚአብሔር ስላላችሁ አትቆሙ። እኔም ተስማምቻለሁ የሚል ጮኻኒ ስለዚህ ቆንልኝ በእግዚአብሔር ላይ ተስፋ የሚያደርጉ እነሱ ታዲያ ምን ይሆናል? ኢላት ይለመልማል። ምሳሌ ምዕራፍ 11:28 ላይ ስታገኝ ምን በሌለበት በመጀመሪያ ላይ ይለመልማል። መልክ ያወጣል። መልክ ማለት ሐሩር መጥቷችሁ ፀሐይ መጥቷችሁ የተጠወለጋችሁ በደም ስሙ። በእራብ ምክንያት የተጠወለጋችሁ፣ በሐሜት ምክንያት የተጠወለጋችሁ፣ በይሉንታ ምክንያት የተጠወለጋችሁ እንዲህ ነው የሚሆነው። እነሱ ብዙ ነገር ተናግሮ ሊሆን ይችላል፣ ግን እግዚአብሔር ከእናንተ ጋር ስላለ በምድረ ባዳ ላይ መለምለምን ትጀምራለህ። ሃሌሉያ! እጩና ይለመልማለሁ፣ ይለመልማለሁ በሉ። እስቲ ይለመልማለሁ በሉ። ኢየሱስ ማን ነው? የሚገርማችሁ ነገር ልንገራችሁ። ምድረ ባዳ ሊሆን ይችላል፣ ነገሮቻችሁ የጨለመባችሁ ሊሆን ይችላል። በቃ ሁሉ ነገር ጠፍቶባችሁ ሁሉ ነገር የሚታይባችሁ ምድረ ባዳ ሊሆን ይችላል። ግን አንድ ነገር ይሆናል። ተስፋ የሰጠ እግዚአብሔር የታመነ ስለሆነ፣ ተስፋ የሰጠ እግዚአብሔር እሱ ታላቅ ትልቅ አምላክ ስለሆነ ምንም በሌለበት በምድረ ባዳ ላይ መልክ ማውጣት ትጀምራለህ። አያ ኢላማኝማለ ብቻ አሜን። እቺ ቤተክርስቲያን ገና ከበዛችሁ በላይ ትበዛለች። ከበዛችሁ በላይ ትበዛለች። ያልቀና አንድ ሰው ካለ አሜን ይበል። ምን ባንተ ቤት አይደለም የሚበዛው፣ በጠላት ስፍራ ላይ ነው የሚበዛው። ጩና አሜን ይበል። አንዳንድ ሰዎች ቤተክርስቲያን ከቤተክርስቲያን ጋር ያነጻጽራል። አይደለም፣ ቤተክርስቲያን በጠላቶቻቸው ፊት ለፊት ላይ ነው ከፍ የምትለው። በጓደኛ ላይ ነው ከፍ የምትለው። እንዲሁ ከፍ እያለች ትሄዳለች። ሃሌሉያ ሃሌሉያ ይገርማል። ቃል ሲያነ እንዴት ነው እነዚህ ደካሞች ናቸው ተብሎ የሚታወቁ ናቸው። ግን እግዚአብሔር ከነሱ ጋር ስላለ ተስፋ የሰጠ አምላክ ስለ ታመነ እሱ ትልቅ አምላክ ስለሆነ ምንም በሌለበት እየለመለሙ እየጨመሩ እየተንበቁ እያሉ ሃሌሉያ አባቴ ከኔ ጋር አለ። ምን አሜን በል። እዛ ጋር ያላችሁ እስቲ እንዲበሉ አሜን። ይለመልማሉ በሉ። እስቲ ይለመልማሉ በሉ። ጆካችሁ ተዛወዛው እና ይለመልማሉ በሉ። እስቲ ይለመልማሉ ምን አሜን በሉ። ሃሌሉያ በለመና ገራለሁ። ብዙ ሰዎች እናንተ እንዳትለመልሙ ብዙ ነገር ሊፈጥርባችሁ ይችላል። አጋንንትም የእናንተ የሆነ ነገር እናንተ ሊይዛችሁ ይችላል። ግን አንድ ነገር ይሆናል። 2012 በኢየሱስ ክርስቶስ የልምላሜ ዓመት ይሆናል። በጠላቶቻችሁ ግን ጠላቶቻችሁ እያየ እየለመለማችሁ ትሄዳላችሁ። ተስፋ ብቻ እንደምን ጮኸ አሜን በል። አሜን 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 አሜን። ሃሌሉያ አሜን። ዘመኔ የልምላሜ ነው በሉ። አሜን አሜን። ከዚህ በኋላ የእናንተ የሆነ ነገር መዳሞቻችሁ አይበሉም። አሜን አሜን። እስቲ አይበሉም በሉ። እስቲ ጩና አይበሉም በሉ። ብዙ እዚህ መካከል የተበላችሁ አላችሁ። ሰርታችሁ ደክማችሁ ለፍታችሁ ጥራችሁ ግራችሁ የተበላችሁ አላችሁ። ግን እናገራለሁ እግዚአብሔር ከእናንተ ጋር ስላለ ከዚህ በኋላ የእናንተ የሆነ ነገር አይበላም። እስቲ የኔ ነገር አይበላም በሉ። ሃሌሉያ አሜን። የሚገርማችሁ ከዛ በኋላ ምንድን ነው
እግዚአብሔር እስቲ ዘካሩና እግዚአብሔር ተስፋ የሚያደርጉ አያፍሩም በሉ። ታዲያ ምን ይሆናል? ከሚፈልገው ከእግዚአብሔር ጋር ይገናኛል። አሜን አሜን ነው። አሜን ከሚፈልጉት ከጌታ ጋር ትገናኛለህ። አሜን። ስለዚህ ሉቃስ ምዕራፍ 19 ቁጥር 1 ላይ እግዚአብሔር ቃል ሲናገር እንዲህ ይላል፣ ዘኬዎስ ሁሉ ጊዜ ማን ሊያዩ ይፈልግ ነበር? ሁላችሁም ተናገሩ። ማንን? ኢየሱስን ሊያዩ ይፈልግ ነበር። ሁሉ ጊዜ ኢየሱስን ሊያዩ ስለሚፈልገው ብዙ ሰዎች እንዲህ ነው ያሉት፣ ዘኬዎስ ኃጢአተኛ ነው፣ ቀራጭ ነው፣ በጣም በይሁዳዎች ዘንድ የተናቀ ልዩ ስፍራ የሚሰጠው ሰው ነው። የሚገርመው አንድ ነገር ዘኬዎስ በእግዚአብሔር ፊት ላይ ሆኖ እግዚአብሔርን ለማየት ወን ክርስቶስ ኢየሱስ ሲያልፍ ማየት ስለፈለገው ስለናፈቀው ማለት ነው። እሱ የሚኖረው በኃጢአት ጋር ከማይገባ ስራ ጋር ነው የሚኖረው። የማይገባ ስራ ነበር። እሱ ቀራጭ ነበር። ብዙዎችን በይጥም ብዙዎችን በኃይል ብዙዎችን በጭቆና ይገዛ ነበርና በግድ እያስለቀሳቸው ያለውን ነገር ሁሉ ይወስዳቸው ነበር። ይሁንና ከዕለታት አንድ ቀን ጌታችን ኢየሱስ ክርስቶስ ሲያልፍ ብዙ ወሬ ሰምቷል። አጭር ነው በእድሜ ማለት በቁመት አጭር ስለነበረ ማየት አቃተው ይላል እግዚአብሔር ቃል። ማየት ስላቃተው ምን መሆን አለበት? መፍትሄ አጣ። ካጣ በኋላ አንድ ሾላ ስለነበረ በሾላ ላይ ወጣና ኢየሱስ የሚባለው ሊያይ ይፈልጋል። የፈለገው ከልቡ ነው። ከልቡ ነው የፈለገው። የዳይስሙላ አገልግሎት ከዚህ በኋላ ያበቃል። አሜን። እያገለገልኩኝ ነው፣ እየዘመርኩኝ ነው፣ ለጌታ ቤት እየከፈልኩኝ ነው እያልክ ዋጋ እየከፈልኩኝ ነው እያልክ ልብ ምን ይመስላል? ልብ ማንነት ሶለንተና እንደዚህ እየተመላለሳችሁ ነው። እንደዚህ እየተመላለሳችሁ ነው። ራሳችሁን እዩ። ሰው ከሰው ይልቅ የሚያየው እግዚአብሔር በሰማይ ስላለ ነው የምናገለግለው። አንዳንዴ ሰው ባርኮ እንዲህ ይላል ይሆናል። በደንብ ያጋችሁ ስሙ። እዛ ገጠር እያለን ማለት ነው ገጠር ቸርች እያገለገልን ጥሩ ነገር ለመስጣት ከፈለገ በዛ አድርጎ ያመጣና በመሪዎች ፊት ይቆጥራል። በደንብ ይሁን እያየን ወደ ምናምን ደቂቃ ይወስደዋል። በመሪዎች ፊት አምጥቶ ያስቀምጣል። ምክንያቱም ገጠር ላይ ብርም በጣም ጉድ ስለነበረ እግዚአብሔር ይባል ሰውዬ ቅዳሜ ውስኪውን ነው የሚወስደው። ጠጅ ጠጣ፣ ብራ ይወስደዋል። ግን ብር አለው። ብር ስለሚሰጥ እሱን እንዴት እንደሚታየው ቤተ ክርስቲያን ይደግፍ አልተብሎ ከዚህ በኋላ በሉስ የተለየ ህይወት በሉስ እንኖራለን በሉስ እግዚአብሔር የሚነቅፈውን ነገር ሳናደርገው ተለይተን ለእግዚአብሔር እንኖራለን። አሜን 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 ነው ወይ? አሜን። እዛ ዘኬዎስ ከልቡ ጌታን ለማየት ፈለገ። ከልቡ ይህንን ኢየሱስን ማየት ፈልገዋል። ከዛ በኋላ አየ ብዙዎቹ አንተ ተው፣ አንተ ኃጢአተኛ ነህ፣ አንተ አትጠቅመውም፣ አትረባውም፣ በቃ ዞር ከዚህ አሉት። ከዛ በኋላ አይሆንም፣ ተጋፍጦም አይሆንም። ኢየሱስ የሚባለውን የእግዚአብሔርን ልጅ ማየት አለብን። እሱ እያለፈ እንደ ዝም ብላለሁ። ኃጢአተኛ ቢሆንም ወጣም ብዬ በሾላ ላይ እንኳን ወጥቼ ማየት አለብኛል። ከዛ በኋላ እሱ የፈለገው ከልቡ ነው። እግዚአብሔርን አየህ ልቡን። ከዛ እንዲህ ያለ ቶሎ ብለህ ውረድ፣ ዛሬ ወደ ቤት መግባት አለብኝ። ከአንተ ጋር ምን መብላት አለብኝ? ራት መብላት አለብኝ። አንተ ከልብ ነው የፈለግከው። ስለዚህ ከአንተ ጋር ይሆናል። የአንተ ኃጢአት ከዚህ ሰዓት ጀምሮ ይደመሰሳል። ግን እኔ ከአንተ ጋር ይሆናል። ብዙዎች እንዳሉ ኢየሱስ የሚባለ የአይሁድ ንጉሥ እንዴት ኃጢአተኛ እንዴት መከራት ሊበላ ይገባል? እንዴት ሲሆናል አለ። ደግሞ አለ ኢየሱስ ክርስቶስ የመጣ ለኃጢአተኞች ነው።
አንተ ጻድቅ በደንብ አድርገህ ስማ። ኢየሱስ የመጣው ኃጢአተኛ ነው። አሜን በል። አሜን። እንዴት ኃጢአተኛ ነው? እስና ካርግና አንድ ማለት ኢየሱስ የመጣው ኃጢአተኛ ነው። ኢየሱስ የመጣው ኃጢአተኛ ነው። በቅድስና በንጽህና ያላችሁ ስሙ። ኢየሱስ የመጣው ኃጢአተኛ ነው። ለአልዳነ በዓለም ላይ ለተቅበዘበዘ ከዚህ በኋላ እንዲህ ይሆናል። ከዚህ በፊት የኖራችሁ ሕይወት በሙሉ በኢየሱስም ያበቃል። አሜን። እስቲ ያ ጭንቀት ያ ጭንገፋ አይተከልም። የምንጮኸው አሜን። አሜን። የፈለግኩት ጌታ በድንገት ወደ ቤተ ይመጣል። የምንጮኸው አሜን። አሜን። ሃሌሉያ። በእናት ላይ ያለ ቤትን አስተካክል ማለት ነው። ድንገት ይመጣል። አሜን። ድንገት ይመጣል። ሁሉን ይለውጣል። የተባሉት ጌታ ድንገት ይመጣል። ድንገት ይመጣል። አሜን። ድንገት ይመጣል። ሁሉን ይለውጣል። እሱን ብዬ የምን ጭንቀት እሱን ብዬ ያለ ስጋት ልቀመጥ እንጂ እሱ ብዬ የምን ጭንቀት እሱ ብዬ ያለ ስጋት ልቀመጥ እንጂ ድንገት ይመጣል። ድንገት ይመጣል። ሁሉን ያውቃል። ድንገት ይመጣል። ድንገት ይመጣል። ድንገት ይመጣል። ሁሉን ያውቃል። እሱን ብዬ የምን ጭንቀት እሱን ብዬ ያለ ስጋት ልቀመጥ እንጂ እሱን ብዬ የምን ጭንቀት እሱን ብዬ ያለ ስጋት ልቀመጥ እንጂ ሁሉን አወጣ
ተቸግራችሁ ሊሆን ይችላል። ግን አንድ ነገር ልንገራችሁ፣ በዚህ ዓለም ላይ እግዚአብሔር ወደ እናንተ ይመለከታል። እድለኛ ነኝ የሚል ጮኸ አሜን። በኢየሱስም እናገራለሁ፣ ይህ ዘመን በናዝሬቱ በጌታ በኢየሱስ የድል ዘመን ይሆን። ከማንም በላይ ትልቅ የሆነ እግዚአብሔር አሜን ነው ወይ? የቆሸሸን ቤትን ሊያድስ፣ የተበላሸን ማንነትን ሊያድስ፣ በቃ የቆሸሸን ያ ማንም የማይቀበለው ማንነትን ሊያድስ ጌታ ንጉሡ ወደ ቤታችሁ ይገባል። ከኔ ጋር ይሆናል ለምልቹን ደስ ያወዛው ከኔ ጋር ለበሉት አወዛውዙ ከያተስማ አወዛውዙ ማተኛ ስማ ሃሌሉያ። በማንም ተገፍታችሁ ሊሆን ይችላል። ከዚህ በኋላ ሊሰበስባችሁ እግበሉት። እጆቻችሁን ከፍ አድርጉና የገፈኝ እያየ በሉ፣ የጠለኝ እያየ እምቢ ያለኝ እያየ ሃሌሉያ የጠበቁት ጌታ ይመጣል የሚል ሀዱማና ቻዳማኖ ሁኔታቸው እንዲህ ብሎ ይሆናል። ከዚህ በኋላ እግዚአብሔር ይሰበስባል። ስራችሁ እንዲህ ብሎ ይሆናል። አምላክ በኢየሱስን በባለጠግነቱ ምድር ይሰበስባል። ተሻገርኩኝ
ሶፍት ካፓር ወጮች ሰምራችሁ ካፓር የኔ ጉልበት የኔ ኃይል እያልን እየዘመርን እንዲህ እያልን ነው የምናወዘው። 2 ደቂቃ ይስማ አየር ላይ ያለው ሟርት ይስማ፣ ምድር ላይ ያለው ይስሙ፣ የትኛውም ነገሮች ይስሙ። እንናገራለን። አሜን። ዛሬ እንግዲህ ቀልጠን ቢሆን ትወጣለህ። ለምን? ኢየሱስ ጌታ ዳስከ ስላለው አትቀልጥም እንጂ ኢየሱስ ብቻውን ጌታ። ጆቻችሁን ከፍ አድርጉና እንዲህ በሉት፣ እግዚአብሔር ከእኔ ጋር አለ በሉ። ስለዚህ በሉት አልፈራም በሉ። ጮና አልፈራም በሉ። እንዲህ በሉት፣ ጠላት እያየ በሉ የሚጨምርበት ዓመት ነው በሉ። ተስፋዬን በሉ የሚወስድበት ዓመት ነው። ያየሁትን በሉ ይቀበላሉ። ያየሁትን ከተናቃለሁ በሉ። ሃሌሉያ። የፈለግኩትን ያየሁትን የተመኘሁትን የሚወስድበት ዓመት ለምን? አሜን። የሚወስድበት ዓመት ለምን? ጨዋሚን ጠላት ሞቶ እያየ በሉስ ያየሁት ይቀበላል። ይቀበላል ምን? አሜን። Ita
እንዲህ በሉት እስኪ በኢየሱስ ምናገራ በእግዚአብሔር መንፈስ ወንጌል ምናገር አንተ እንደዚህ አላላልሽ እንዲተው ሳይሆን እንዲህ ነው በዚህ አመጣ እናንተ ገና ለሆነ ክብር በኢየሱስ በሚተውት መጣማት ይሁን አውቄ አልወይ ወናችሁ ላይ ያለሽ አሜን የሚያገለግለውን አቃሉ በለስ አሜን አውቄ አልወይ በለስ የተናገረኝ አቃሉ በለስ አሜን ለማንም አይሰጥም በለስ ትዘገይም በለስ እደርሳለሁ በለስ ናና ከፊትሩን ኢየሱስ ክብር አቶልም ከኋላዬ በሰው መሃል በሰው መሃል በሰው መሃል በሰው መሃል ናና ከፊትሩን ኢየሱስ ክብር አቶልም ከኋላዬ ወደዚህ ለመጡ ላልመጡ እናውጃለን። ሃሌሉያ! ኢየሱስ ጌታ ነው። እጆቻችሁን በሉት። ይለመልማለሁ እንጂ አትቀጭጭም በሉት። አሜን ነው ወይ? አሜን ነው ወይ? ያመናችሁ መጣናችሁ እጆቻችሁን ከፍ አድርጉና እንዲህ በሉት። በዚህ ዓመት ላይ በሉት እግዚአብሔር ከተናገረኝ ነገር ጋር በሉት ይገናኛለሁ በሉት። ያመነ ካለ አሜን በሉ። እንደ በጎናችሁ ላይ ያለው
ባርክና ዘመኔ ነው በለው እስኪ ዘመኔ ነው በለው። ሃሌሉያ ከሮችን ባርካቸዋል። እሳት እንዲሆን በጣም ደስ እያለ አሜን። መልሱ ወደ እነሱ በጌታ በኢየሱስ ክርስቶስ አንደበታቸው የተቀየረ ይሁን፣ እሳት የሆነው ሲቆሙ በፊት ለፊታቸው ሊቆምና ሊከዳደር የሚፈልግ የትኛው ሟርት የተገለበጠ ይሁን። የሞገስ መንፈስ በላያቸው ላይ በኢየሱስም ይሁን። የክብር መንፈስ በኢየሱስም ይሁን። የኃይል መንፈስ በኢየሱስም ይሁን። እግዚአብሔር በኢየሱስ አልፎ ይጠቀማቸው። ጆታችሁ ወደ እነሱ እንደመለሳችሁ እንዲበሉ ከዚህ በኋላ በሉ እስቲ እየጨመራችሁ ይበሉ። አትያዙ በሉ። እናንተ ደግሞ አንያዝ ብላችሁ ተነሱ በኢየሱስ ሃሌሉያ። ኢየሱስ ጌታ አሜን ነው። በኢየሱስ የሞገስ መንፈስ ያለ የሞገስ መንፈስ በላይሽ በኢየሱስ ይሁን። የሞገስ መንፈስ በጌታ በኢየሱስም ያገኛል። እግዚአብሔርን ተስፋ የሚያደርጉ እግዚአብሔርን ተስፋ የሚያደርጉ እስቲ እንዲህ በሉት። ከአብርሃም ጋር የነበረው እግዚአብሔር በለው። ከይስሐቅ ጋር የነበረው እግዚአብሔር በለው። ከያዕቆብ ጋር የነበረው በለው። ከነቢያቶችና ከሐዋርያቶች ጋር የነበረው በለው። ከአባቶቼ ጋር የነበረው በለው። ከእኔም ጋር አለ በለው። ስለዚህ በሉ የተናገረኝን ቢዘገይም የሚጠፋ ቢመስለኝም እንዲህ በሉ ቢዘገይም በሉ እደርሳለሁ በሉ። አባቴን አውቃለሁ። አሜን። ሁለታችን ጨዋ ለጌታ
እጥፍ ታፈራለች። እጆቹ በእጃችሁ ላይ ያለው ያዙ። የትኛውም ነገር ወደ ላይ ይባትናል። የኔ ነገር ይባትን ይበዛል። በትኛለሁ፣ ሰርቻለሁ፣ አቅዳለሁ፣ ሰበስባለሁ ከላይ ወደ ላይ ቀጣዩን በሰላም ያድርሰን። እጆቻችሁን ከፍ አድርጉና ቀጣዩን በሰላም አድርሰን ይቆዩ። ሁለታችሁ ጨባ በደንብ
እንገናኝ። ጌታ ከአንተ ጋር ይሁን እያላችሁ ሰላም ተባባሉ። ተባባሉ፣ ሰላም ተባባሉ። እስከምንገናኝ ጌታ ይጠብቅሽ እያላችሁ እግዚአብሔር ከእናንተ ጋር ይሁን። በሰላም ሄዱ። ስትሄዱ ሶፍትና ሃይላንድ ይዛችሁ ምትገሩ በጌታ ፍቅር እናሳስባችኋለን። ወንዶች ደግሞ ወንበሩን ይዛችሁ አሰቆ አዲዳባ ሲኖጉ የደታ ኦሳይን ወረናባ ኑሶን ካከሳና ኦራታ እከና ዳሮ ወዲያ ኑዮ ያዱ ሰጋዳርዋ ኤጌካ ያናና ቶሳመት ያቢደየዋ ሳይኮ አዲዳባ ሲኖጉ የደታ ኦሳይን ወረናባ ኑሶን ካመናና ኦራታ ከና ዳሮ ወዲያ ኑዮ ያዱ ሰጋዳርዋ ኤጌካ ያናና ቶሳመት ያቢደየዋ ዋ አመት ያቢደየዋ ቶሳመት ያቢደየዋ ዋ መት ያቢደየዋ ቶሳመት ያቢደየዋ ዋ መት ያቢደየዋ ቶሳመት ያቢደየዋ ዋ ዋ አውዴሮ አውኮያኔ ዋኒ